ከዛ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁኝ። መግቢያው ላይ እንዳያችሁት ማስተር አብነት እጅግ በጣም ያዘነበት በጣም ብዙዎች ያለቀሱበት ቪዲዮ አለች። ጥርምጥና ያለ እሷን እጋብዛችኋለሁ። ሌላኛው ደግሞ በዚሁ በማስተር አብነት ዙሪያ ዛሬ እጅግ በጣም ደስ የሚል ሰበር መረጃ ወጥቷል። ማስተር አብነት ተደስቷል ማለት ነው። ከለቅሶ በኋላ ደስታ አለ የሚባለው ያንንም አሳያችኋለሁ። ሁለተኛው ደግሞ እጅግ በጣም የሚያሳፍር የሚያሳዝን ልብ የሚሰብር በተለይ በሙስሊሞች ዙሪያ አንድ አሳዛኝ ነገር ተፈጥሯል አዲስ አበባ ላይ ማለት ነው። እሱንም ምንድነው የተፈጠረው ምንድነው የሆነው ምንድነው እጅግ በጣም የሚያሳፍረው በተለይ በዚህ በታላቁ ረመዳን ወር በተለይ ደግሞ በ25ኛው ሌሊት ነው ይሄ ነገር የተፈጠረው። እጅግ በጣም ያሳዝናል። ሐቂቀተን አንዳንድ ጊዜ ምን አይነት ነገር ነው የተፈጠረው ማለት ምንድን ይሆንን ነው የሚለውን በጣም ግራ ያጋባል። እሱንም እጥር ምጥን አርጌ አቀርብላችኋለሁኝ። እናንተ ውድ ቤተሰቦቼ ላይክ ሰብስክራይብ እና ሼር ያደረጋችሁ እንዲሁም ደግሞ በተለይ በሙስሊሙ ዙሪያ በጣም የሚያሳዝን ነገሮች እየተሰሙ ነው። በጣም ልብ የሚሰብሩ ጉዳዮች እየተከሰቱ ነውና ለማንኛውም ሁሉንም በቅደም ተከተል ጥርጥር አድርጌ ያቀርብላችኋለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። መልካም ቆይታ። ውድ ቤተሰቦቼ ቅድሚያ የሙስሊሞች ጉዳይ መቀደም አለበት ብያምናለሁ። እጅግ በጣም የሚያሳዝን ልብ የሚሰብር በጣም የሚያሳፍር በተለይ እንደ አንድ ሙስሊም ፈጽሞ የማይጠበቅ ጉዳይ ስለሆነ ማለት ነው። በእርግጥ ማስተር አብነት የሚያለቀሰበት ሐቂቀተን እኔም በጣም ነው ልምባዬ የመጣይ ማለት ነው። በጣም የሚያሳዝን ነው። የሱን ቪዲዮን ጋብዛችኋለሁ። አሁን ግን በሙስሊሞች ጉዳይ የተከሰተው በተለይ በ25ኛው ለይለቱል ቀድር በሚጠበቅበት ሌሊት ላይ በጣም ያሳፍራል ማለት ነው። ጥርምጥና ላቅርብላችሁ። በረመዳን በ25ኛው ሌሊት የአላህን ውዴታ ፈልገው ለይለቱል ቀድር ከጅለው መስጂድ ባደሩ ወንድሞች ላይ ይህንን መፈጸም ተገቢ ነውን ይልና ያው የእንተኑ ያደርጋል ነው። ተሐጁድ ለመስገድ ያደጉበት መስጂድ ላይ በጊዜ ተኝተው የነበሩ ወንድሞቻችን ላይ ከተለያዩ መስጂድ የተሰበሰቡ የሰፈር ዱርዮች የሆነ ቡድን ተላላኪዎች ከፍተኛ ጉዳት አድርሰው ይላል። የመስጂዱን መድረሳ እንዳልነበረ አድርገውት ተሰውረዋል ይላል። መጅሊስም ሆነ የሚመለከተው የመንግስት አካል ለምን ዝምታን እንደመረጡ ለምን ማድበስበስን እንደፈለጉ አልገባኝም። ትኩረት ለአሊ መስጂድ ለበለጠ ወቅታዊ መረጃ ይላል። ይሄ በነገራችን ላይ ለከፍተኛ ሕክምና ወደ ጳውሎስ ሆስፒታል ሪፈራል የተደረገው እየተወሰዱ ይገኛል ይላል። አምቡላንሱ በዚህ በመታወት መልኩ ነው። ምናልባት ቪዲዮን ላስገባላችሁ ይችላል። በጣም ያሳፍራል። አሊ መድረሳ ተቀምጠው ቁርአን መቅራት ሌሊት በመስገድ እንዲሁም ተኝተው በነበሩ ደረሳዎች ላይ በአህባሹ ቡድን በተፈጸመ እጅግ ዘግናኝ ጭፍጨፋ የተጎዱት ወደ ተለያዩ ሆስፒታል ሪፈራል ተደርገው እየተወሰዱ ይገኛል። አሊ መስጂድ ወጣቶች ጀማዓ ለበለጠ ወቅታዊ መረጃ ብሎ ሊንኩን አስቀምጦላችኋል። መድረሳውንም በዚህ መልኩ ስብርብሩን አውጥተውታል። ቪዲዮውን ምናልባት ወይ ላስገባላችሁ ይችላል፣ ግን ኡማ ቲቪ ላይ ገብታችሁ ብታዩት የበለጠ እስላማዊ ጉዳዮችን ተከታተሉበታላችሁ ማለት ነው። ይሄ ስሙ ኡማ ቲቪ ይባላል። በአማርኛ ስለሆነ ምንም አይቸግራችሁም ማለት ነው። ከተለያዩ ቦታዎች ተደራይተው ወጥተው ጨለማን ተገን በማድረግ መድረሳውን በዚህ መልኩ አውድመውታል። ፍትህ ለአሊ መስጂድ መድረሳ ወጣቶች ለበለጠ ወቅታዊ መረጃ ነው። ይሄን ቪዲዮን ባላስገባላችሁም ቁም ነገር ስለሌለው ዋናው ጉዳይ ግን እኛ ሙስሊሞች እርስ በርሳችን እንዲህ ተበላልተን ሌላው እንዴት ያክብረን ደግሞም የሙስሊሞችን ደም የፈሰሰው በለይለቱል ቀድር ዋናው አስጠበቅ የተጠበቀችው ዛሬ 25ኛው ናት ለይለቱል ቀድር አሁን የነጋችው ማለት ነው። በዚህ ቀን አንድ ተሐጁድ ሊሰግድ መስጂድ የተቀመጠን ቁርአን እየቀራ ያለን ሰው በዚህ መልኩ ደሙን ማፍሰስ እኔ በየትኛው የእስላም መዝሀብ ነው በየትኛው የእስላም መመሪያ ነው? ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳፍራል፣ በጣም ይሰብራል ማለት ነው። ሰው ለስልጣን ብሎ ሰው እንደዚህ ብሎ ከአላህ ቤት ውስጥ ሰው ይደባደባል። እንደው ሌላው ፖለቲካው በተለያዩ ጉዳዮች ላይ የምንደባደበው እርስ በርሳችን የምንራራቀው አንሶን አላህ ቤት ውስጥ በዚህ መልኩ ለሶላት ለቂራአት
ለተሐጁድ አላህ ፊት ለመገናኘት የመጡ ሙስሊሞችን እንዲደብድቡ በጣም ከባድ ጉዳት ስለደረሰባቸው ወደ ተለያዩ ከፍተኛ ሕክምና ሪፈራል ተብረዋል ማለት ነው። አላህ ያድናቸው፣ አላህ ያስራቸው፣ አላህ ሸፋውን ያንጣላቸው። እኔ ያልካልኩኝ ውድ ቤተሰቦቼ የማስተር አብነት አንድ ደስታ አለው። ከዛ ደስታው በኋላ ደግሞ ያለቀሰበት እጅግ በጣም ልብ የተሰበረበት የሰው ልጅ ሁሉ ቆሞ ሲሄድ ደህነኛ ይመስላል። ሁሉም የራሱ ሰባራ የራሱ ስንጥቃለውና ያችን ቪዲዮ ጋብዛችኋለሁ። በራሱ ዙሪያ ነው በነገራችን ላይ ስለተለያዩ እርዳታ ምናምን ሳይሆን በራሱ ዙሪያ የሚያጠነጥን ነው። ለማንኛውም ከቅድሚያ ከደስታው እንጀምርና እጥር ያለች ስለሆነ ደስታው ወደ ዋናው ወደ አለቀሰበትና እሱም አልቅሶ ሌሎችን ወደ አስለቀሰበት ቪዲዮ እናልፋለን ማለት ነው። ላይክ እያደረጋችሁ እስከ ፕሮግራም ፍጻሜ በድጋሚ አብራችሁ ቆዩ። ውድ ቤተሰቦቼ ከማስተር አብነት ደስታ ስንጀምር መንታላል ሴትና ወንድ ወንድማችን ማስተር አብነት መንታ ልጆች ሴትና ወንድ አግኝቷል ይላል። እንኳን ደስ ያለ አንተ ደግ ልጅ ፈጣሪ በጥበቡ ያሳድግልህ ብሎታል ጉርሻ ፔጅ ማለት ነው። እንደምታዩት ማስተር አብነት ሁለት ጥንዶች ማለት መንታዎችን ወልዷል። ሴትና ወንድ ሆኑ። ይሄ አንድ እሱን ደስ ያስባለው ጉዳይ ነው። ሌላው ግን እጅግ በጣም ያሳዘነኝ እጅግ በጣም ብዙዎችን ያስለቀሰው ኮሜንት ላይ እንዳያችሁት አንድ ቪዲዮ ጋብዛችኋለሁ። ሁላችንም ቆመን ስንሄድ ሁላችንም ያለፍንበት ህይወትና በቤተሰቦቻችን ላይ የደረሰውን ችግር ወይም ደግሞ በእኛው በራሳችን ላይ የደረሰውን ችግር ስናስበው ብዙ ቁስሎች አሉና ብዙ ያልተወሩ አሉ። ለማንኛውም የሱን ቪዲዮ ለጋብዛችሁ ውድ ቤተሰቦቼ አብራችሁን ስለነበራችሁ እጅጉን አመሰግናለሁ። አሁን እስከ ፕሮግራም ፍጻሜ አብራችሁን ቆዩ። የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ይሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው መወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር በደንብ አስታውሳለሁ። ጊዜ ሆነና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ። ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን ይህቴ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት።